ታምር የሆነልኝ ነገር ምንድነው? ለ12 አመት ስኳር በሽታ አሰቃይ ነበረ። ይሄን ፕሮግራም አላውቅም። አንድ ወንድም ነገረኝና ከዛ ወንድም ጋር ቀጠሮ ይዤ መጣሁ። ስመጣ ወንድሜን ባይኔ ፈልጌ ያገኘሁትና ተቀመጥኩ። ይህ እግሬ ሽንት ቤት ስቀመጥ መቀመጥ አይሰጠኝም፣ ነሳት አይሰጠኝም። ይህ ሁለት ነገር በጣም አስጨንቆኝ አንድ አይኔም ኦፕራሲዮን ትሆናለህ ተብሎ 12000 ብር አስይዘብዬ እምቢ ብዬ ነው መጣሁ። ምክንያቱም አነ መጣሁበት የብር ጉዳይ ሳይሆን እኔ እግዚአብሔር ጌታን ከተቀበልኩ ብዙ ጊዜ ነው። ለምን ሆነ የሚል ከእግዚአብሔር ጋር ፉክክር ነበረብኝ። ለካስ ጊዜው አልደረሰም። ጊዜው ሲደርስ እግዚአብሔር ሳትፈልጎ እንደው ፈልጎ ይመጣል። እግዚአብሔር ፈልጎ ይመጣል። ክብር ለእግዚአብሔር ይሁን። እኛ በእግዚአብሔር አንታመንም እንጂ በእግዚአብሔር ከታመን ለእግዚአብሔር 20 አመት አንድ ቀን ነው። የእግዚአብሔር ሰዓት ሲደርስ ኢሚዲየትሊ ይፈጸማል። እምነት ለካ ረጅም አመት በክርስቶስ አለውና በውስጤ እምነት አልጸናም። ኢየሱስ በውስጤ አለ። ነገር ግን የሱ ስራና የሱ ታሪክ ገድሎቹ በኔ ውስጥ የሉም። ይሄ ነው ያስቆየው ፎብሴን። ከዛም በኋላ እዚህ በመጥቼ ፕሮግራሙን ከተካፈልኩ በኋላ አምኜ ገባው። ሁሉም ነገር ተሳካልኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለዚህ ለኃያሉ ጌታ ይህን ላደረገልኝ ከዚህ በላይ ለጌታ ለኢየሱስ ያንሳል። ሃሌሉያ! ያላጨበጨበ ሰው ፉጨት ብዙ ክብር ለኢየሱስ። ገንዘብ የማይፈልግ ይሄን አድርግልኝ የማይል ጌታ፣ እኛ ስንታመን እምነት ብቻ የሚፈልግ ጌታ፣ እምነታችን በሱ ላይ በሚሆን ሰዓት እግዚአብሔር ያገኘናል። ክብር ለኃያሉ ንጉሥ ይሁን። ክብር ለጌቶቹ ጌታ ይሁን። የእግዚአብሔር ርኅራኄ ስለበዛልን ብቻ ዛሬንና ነገን እናያለን። ጨለማችንን ገፎ ብርሃን የሚያሳየን እግዚአብሔር ብቻ ነው። ኃያል የሆነው ንጉሥ። ለዚህ ንጉሥ አሁንም እኔ አመሰግነዋለሁ። ሃሌሉያ! ክብር ደግሞ ለዚች ስፍራ ለረገጥኳት ምድር ይሁን። ለጌታ ለኢየሱስ አታሳንሱ። ግድ ያላችሁም እጅ ያለው ሁሉ ጥሩምባ ለኢየሱስ፣ ከበሮ ለኢየሱስ፣ እምብልታ ለኢየሱስ። አሜን። ሃሌሉያ! ከምስጋና ጋር ነው መጣ። አሜን አሜን። እሺ